ባባ ልጆቹ ጋር ተወስዷል። ሳድረቲን ገንቦ ዘልፊከርና እንዲሁም ዛፈር ሁላቸውም በታሰሩበት ባባ ይደርሳል። መኪና ውስጥ ገና ከገባ በኋላ ነበረ ልጆቹን ልቀቃቸው፣ እኔ ያው መጥቻለሁ ወንድ ከሆንክ ብለውታል። ነገር ግን አንተ ሞኝ ነክና እኔ ሁላችሁም እኔ እነሱን ከፈታኋቸው ደግሞ እነሱ ደግሞ ወጥተው እኔን ያሳድዱኛል። ስለዚህ አብረሃቸው ትቃጠላለህ እንጂ በጭራሽ እነሱ ብቻቸውን አልተዋቸውም ነበረ ያላቸው። አንተ ወንድ አይደለህም እንዴ? ይህንን ነገር ከማድረግህ መጀመሪያ እንደ ወንድ እናውራ ብዬህ ነበረ ብሎት ነበረ። እንግዲህ ባህር ባባም እንደዚህ አይነት ነገር የተናገረው በዚህ መሀል እንግዲህ ሴማ ደግሞ ወደ ፖይራዝ ደውላ ነበረ። ወደ ፖይራዝ በደወለችበት ሰዓት ሱንጉልም ይሄ ነገር እንድታደርግ ያደረገቻት እሷ ነበረች። ሱንጉል በጣም በፍጥነት ወደ ፖሊስ ለመደወል ብትሞክርም ደግሞ ሴማ ጠበቃ ከመሆኗም በላይ ይህ ነገር አይቻልም ብላ ከልክላታለች። በዚህ መሀል እንግዲህ ሳድረቲንም እኔ ባሌ እኮ ነው እዛ ውስጥ ያለው ስለዚህ ይሁን መላ ያጣም ብላ ወደ ፖይራዝ እንድትደውል አድርጋታለች። ፖይራዝ ከተደወለለት በኋላ መጀመሪያውንም ስለ እነዛፈር እያጣራ ነበረ። እነዛፈርም እየተከታተላቸው ስለነበረ በመሀል እንግዲህ እነ ዙልፊከር እንደተያዙም ደርሶበታል። እነ ሳድረቲን ደርሶበት ነበረ። ግን በዚህ ናክል ባህር ባባ ደግሞ ወደ እሱ ይወስዱታል ብሎ አላሰበም ነበረ። ወደ እነሱ ከወሰዱት እሱንም ይህን ነገር ያደርጉታል ብሎ አላሰበም ነበር። እና በመሀል እንግዲህ እሷ ሴማ ስትደውልለት በፍጥነት ነበረ እነ ሳድረቲን ያሉበትንም ቦታ ለማግኘት የሞከረው። ባህር ባባ በዚህ ሰዓት እሱ ከመድረሱ በፊት ቦታውን ሁሉ አስተካክሎት ነበረ። ሁሉንም ነገር ፖይራዝ እነ ሳድረቲንም ረድቷቸው ፈትቶ እንደታሰሩ አስመስሎ ነበረ። እዛው አካባቢ ያሉት ጠባቂዎች በሙሉ አስወግደዋቸው ነበረ። ነገር ግን በዚህ መሀል እንግዲህ ባህር ባባ ከሱ ጋር እየተጣላ ነበረ። እነሱን እንድትለቃቸው ብዬ ነበረ እኔ ወደ አንተ የመጣሁት አንተ ወንድ አይደለህ ብሎ ተጣልቶታል። በመሀልም ከባባ ጋር ግጭት ሲገባ ሁላቸውም የታሰረባቸው ገመድ ይበጥሱታል። ምንም ማመን አልቻለም። ይሄ እንዴት ሊሆን ይችላል ብሎ ነበረ። እንግዲህ ሁሉንም ነገር ባህር ባባ ማመን እስከሚያቅተው ድረስ ነበረ ያንን ነገር ተአምር ያየው። በዚህ ጊዜ እንግዲህ ይህንን ያደረገው ፖይራዝ ነው ብሎ ፖይራዝ እንዳደረገው እንደረዳቸው ነበረ ለባህር ባባ የተነገረው። ይህንን የፖይራዝ ውለታ በጣም በዝቶበታል ማለት ነው። ፖይራዝ ለኔ አስፈላጊ ሰው ነው ብሎ ነበረ ያሰበው ባህር ባባ። በዚህ መሀል እንግዲህ ሁሉም ከተፈቱ በኋላ እሱንም አስረው ወደ ዛፈርም ልከውታል ማለት ነው። ነገር ግን አሁን ላይ ዛፈር በደስታ ደስ የሚለው ከጓደኛዬ ጥሩ የሆነ መልእክት አለኝ ብሎ ነበረ እየተጠባበቀ የነበረው። እሱ ግን በዛን ሰዓት ኔክዴትም በጣም ተጨንቆ ነበረ እና በደስታ ነበረ። መጀመሪያ ዛፈርም ከአይሴጉል ጋር ሆኖ ስለ አብራውን እንደምትሰራ ሲጠይቃትም ስለነበረ እሷም ላስብበት ብለዋለች። አብራው ለመስራት እንግዲህ ለበጎ አድራጎት ድርጅት የሚለውን ነገር ከሱ ጋር እጇ ለመጨባበጥ እየጠየቃት ነበረ። ግን አይሴጉል ደግሞ እኔም ግዴታ ራሴን ማየት ማለት ትንሽ ጊዜ ማሰብ አለብኝ ብለዋለች። ዛፈር እንግዲህ መጥፎ ስራዎችንም ከመስራቱ በላይ ስለ ሀሳቧ ገብቶታል። ቢሆንም ግን ማስገደድ አልፈለገም ነበረ። እንግዲህ አይሴጉል በዚህ መሀል እሷ ስትሄድ የምትሰማው ስለ አባቷ በህይወት አለመኖር ብሎ ነበረ። ደስተኛ አድርጎት ነበረ። ያና ህልም ለአይሴጉል ከባድ የሆነ ነገር አልጠበቀም ነበረ ከሷ። ምክንያቱም እሷ ላስብበት ስትለው እንደፈለግሽ አስቢበትና ቶሎ አሳውቂኝ ብሏታል። ቢሆንም ግን አይሴጉል እሱ ይህንን ባላት ሰዓት ሰሞኑ ላይ አንተ ቤት ልጅ አሟት ብለክ ወደ እኔ በጠራኸኝ ጊዜ የሆነ ሰው የማላቃት ሴት በእኔ ስልክ ደውላ ለቤተሰቦቼ አውርታለች ብላ ነበር የጠየቀችው። ተሳስተሽ ሊሆን ይችላል ብሎ ነበረ የተናገራት። ይህንንም ሊያስተውለው አልቻለም ነበረ። ዛፈርም ይህንንም በጫፍ ነበረ። ምክንያቱም ባህር ባባንም አስወግጀዋለሁ ብሎ እስከሚነግረው ድረስ ጨንቆት ስለነበረ አይሴጉልም ሊተዋት ችሏል ማለት ነው። በዚህ መሀል አይሴጉል እንግዲህ
ከሄደች በኋላ ወደ ጓደኛው ሲሄድ ግን ያየው ነገር ይህንን ነገር ያደረገው መቼም ፖይራዝ ሊሆን ይችላል። ፖይራዝን እገለዋለሁ አጠፋዋለሁ እያለ በጣም ሲጮህ ነበረ። ዛፈር አብዷል ማለት ነው። ባሂር ባባና ከነ ልጆቹ በህይወት ስላለ በጣም ተደንቆና እንዴት ሊሆን ይችላል ይሄ ፖይራዝ የሚባል ልጅ አጠፋዋለሁ ብሎ ነበረ የተዘጋጀው። በዚህ መሀል እንግዲህ ለፖይራዝ ከባድ የሆነ ወጥመድ ድጋሚ ወደ ፖይራዝ ነበረ የሄደው። ሳድረቲን በዚህ መሀል የጓደኛውንም የዛፈር ጓደኛ እሱ ለኔ ነው ብሎ ለአባቱ ለጓደኛው ምንም እንዳይነቁበት እንግዲህ ሳድረቲን ምላሽ ለመስጠት ይጠብቃል። ሳድረቲንም ጓደኛ ወደ ዛፈር ከላከው በኋላ ስልክ ደውሎለታል። ስጦታውን ወድኸዋለሁ ከኛ ጋር ይህንን ነገር እንዳትጀምረው ብሎ ነበረ ሳድረቲንም የዛተበት። እንግዲህ ሳድረቲን ደግሞ አሁን ላይ ከባድ የሆነ በዛፈር የተያዘበት የሰውንም ማጥፋት የሆነ ነገር ስላለበት ያንን ቪዲዮ ደግሞ ግዴታ ሆኖ ነው ወደ አቃቢ ሕጉ እንግዲህ ወደ ሙንታዝ ስጠው ብሎታል። ሙንታዝ ደግሞ እንግዲህ የዛፈር ሰው ነው። ሙንታዝንም አስፈራርቶ ዛፈርንም እንግዲህ ከሱ ጋር እንዲሰራ አድርጎታል ማለት ነው። ስለዚህ አሁን ላይ የሳድረቲንንም ቅጂ ወደ እንትኑ ተልጓል ማለት ነው። የሳድረቲን ቅጂ እንግዲህ ወደ ሙንታዝ ተልጓል ማለት ነው። አሁን ላይ ደግሞ ሱንጉል ከባድ የሆነ ወጥመድ ውስጥ ገብታለች ማለት ነው። ሱንጉልም እንግዲህ አሁን ላይ እንትን እያለች ሴማ ደግሞ እሱን ነገር እየተከታተለችው ነው የምትሄደው። ሴማ ስለ ሱንጉል ሁሉንም ነገር ለማወቅ እየሞከረች ነበረ። ሱንጉል ደግሞ እንግዲህ ከሐኪሙ ጋር አውርታለች። በመድኃኒት ለማርገዝ የፈለገችው ነገር ለማስዋሽ ከሱ ጋር ብር ከፍላለች ማለት ነው። በዚህ መሀል እንግዲህ ሴማ ሁሉንም ነገር ስታወራ ሰምታታለች። ለሱንጉል መከታተሉን ጀምራለች። ግን ደግሞ ሳፈር ወደ ቤት ሲመለስ በጣም ደስተኛ ሆና ነበረ። እንግዲህ በጣም ተደስታ ሳፈርንም ለማቀፍ በጣም ሮጣ ነበረ ወደ ሳፈር የተጠጋችው። ግን ደግሞ ሳፈር በጣም ተናዶባታል። እንግዲህ ሴማንም ለምንድነው ወደ እኔ የመጣችሁ ብሎ እጁንም ዘርግቶ ለመቀበል አልቻለም ነበረ። ምክንያቱም ሴማ የመጣችው ለእኔ ብላ ነው ወይስ እየተጫወተችብኝ ነው ብሎ ሳፈርም እያሰበ ነበረ። ግን ደግሞ ዝልፍጋር ከውጭ ሆኖ ሲያየው ነበረ። ወንድሜ ደስታ ይገባዋል እያለ ለጓደኛው ደስታውን ሲመኝለት ነበረ። ግን ደግሞ በዚህ ደስታ እንግዲህ ሳፈር አልተደሰተም ነበረ። ምክንያቱም ደስታውንም ከእውነት ከልቡ ወደሱ ወዳው እንድትመጣ ፈልጎ ነበረ። ይሄ ነገር አላደረገችም። በጣም ፈርቼ ነበረ፣ የማላገኘህ ድጋሚ መስሎኝ ነበረ ብላ ነበረ የተጨነቀችው። አሁን ላይ እንግዲህ ሲናንም በጣም ከባድ የሆነ ውሸት ዋሽተዋል። ልደቴ ነው ብሎ የሚወዳት ልጅ እዛ ፔሊን ስላለች እሷንም ለማስደሰት እና እሷ ወደ እሱ እንድትመጣ ለማድረግ ልደቴ ነው ብሎ ለአባቱ እንዲዋሽለት አድርጓል ማለት ነው። አባቴ ለአሁኑ እርዳኝ፣ ልደቴ ነው፣ ለማንም አትናገር፣ ግን ሰዎች ወደ እኔ እንዲመጡ አድርግ፣ እሷ እኔ ጋር እንድትመጣ ብሎ ነበረ። ሲናን ደግሞ በጣም ብዙ ሰዎች ይመጣሉ ብሎ ጓደኛው እስከ 1500 ሰው ይመጣል ብሎ ጓደኛውም ሰዎችን ጠርቶ ነበረ። ነገር ግን ትምህርት ቤት ውስጥ እንግዲህ አባቱን አዘጋጅልሃለሁ ላንተ ደስታ ብሎታል። ትምህርት ቤት ውስጥ ግን የተዘጋጀው ድግስ የውሸትና እና ደግሞ ልደቱ እንዳልሆነ ነበረ የተናገሩት። አውቀውበት ውሸት አምነክ ብለውታል። ሲናንም በጣም ተበሳጭተዋል ማለት ነው። ወደ ፖይራዝ ደግሞ ባሂር ባባ መጥተዋል። ባሂር ባባ ወደ ፖይራዝ ከመጣ በኋላ እንግዲህ አንተና እኔ አብረን እንስራ፣ ከእኔ ጋር አብረኝ ስራ ብሎ ይናገረዋል ማለት ነው። ግን ደግሞ አይሴጉል በጣም ተናዳለች። ሁሉንም ነገር ስትሰማ ነበረ። አባቴ ከእኔና ከፖይራዝ ህይወታችን ውጣ፣ እኔና እሱ በጣም ደስተኛ ነኝ እና ደግሞ እኔም እየተንከባከብኩት ነው ብላለች። ነገሩ እንግዲህ ሁሉንም ነገር አብረን እንስራ እንዳለው አልሰማችም፣ ያልሰማች መስሏቸዋል። እና ደግሞ ፖይራዝ ለአይሴጉል የማስረዳበት ጊዜ በጣም ከባድ ስለሆነ ላስብበት ብሎታል ለአባቷ ማለት ነው። ይሄ ነገር ደግሞ ከአባቷ ጋር ለመስራት ፍላጎት እንዳለው ፖይራዝ ጠርጥራለች። እና ደግሞ ላንተ ስል ሁሉንም ነገር ትቻለው እና ለምንድን ነው ለእኔ ስል ለማትኖረው ብላለች። እና እንግዲህ አይሴጉል ለፖይራዝ
አሁን ላይ እንግዲህ እነ ሳፈርም ድጋሚ ወጥመድ ውስጥ አዘጋጅተውላቸዋል ማለት ነው። ዛፈር ለነ ዙልፊከር ከባድ የሆነ ኳስ ጨዋታ በሄዱበት ለነሱ ከባድ ወጥመድ ዛፈር አድርገዋል ማለት ነው። አንድ ሰው መኪናውንም በመኪና ውሻ እንዲገጭ አድርገዋል ማለት ነው። ነገር ግን እነሱ ደግሞ ዙልፊከር ደግሞ በጣም ውሻ ስለሚወድ እንግዲህ ውሻውንም በህይወት እንዲኖር ከባድ ወጥመድ ያንን የተደረገላቸውን ለማዳን እየሞከሩ ነበረ። አሁን ላይ ባህር ባባ የመጨረሻውንም እንግዲህ ከባድ የሆነ ወጥመድ ውስጥ ገብቷል እና ደግሞ አይሴጉልም እንግዲህ ከፖይራስ ጋር ከባድ የሆነ ጥል ውስጥ ገብታለች። ሱንጉል ደግሞ ከሴማ ጋር ሁሉንም ነገር ደርሳበታለች። ሴማ ሁሉንም እውነት ንገሪኝ በኋላ ላንቺ ጥሩ አይደለም ብላታለች። ግን ደግሞ ሱንጉል ምንም አይነት ነገር የለም ብላለች። እንግዲህ የሱንጉልንም ሐኪም አግኝተዋለች ሴማ። ይህንን ነገር ምንድን ነው ያደረከውንም ስለዚህ ከባሂር ቤተሰብ ጋር መጣላት ፈልገሃል፣ ላንተ ግን ጥሩ አይሆንም አስተካክለው ብለዋለች ሴማ። አሁን ላይ ለሱንጉል እየዋሸች እንደሆነ ደርሳበታለች። ሴማ ደግሞ እርጉዝ እንዳልሆነች ሱንጉልም አውቃለች ማለት ነው። ሱንጉል ግን ይህንን ለመደበቅ እየሞከረች ነው የምትገኘው። ግን ደግሞ ሐኪሙም ሁሉንም እውነት ሊነግራትና ስልክ ቢደውልላትም ስልክ ማንሳት አልቻለችም ማለት ነው። ሱንጉልም ብሩን ስጭኝ የሚላት መስሏት ይሄ ሰውዬ ምንድነው እያለች ስትዘጋበት ነበረ። ሐኪሙ ደግሞ በጣም ተናዷል ማለት ነው። በዚህ አላበቃም ብሎ እንግዲህ በጣም እየዛተባት ነበረ። ሲናን ደግሞ በጣም ከፍቶታል። እንግዲህ ጓደኞቹ ውሸታም ነክ ስላሉት አሁን ላይ በጣም ተናዶ እኔ እኮ ካሁን በኋላ ማንንም ሰው አይወደኝም እያለ ነበረ። ፖይራዝ ግን እኔ አባትህ ሁሉንም ነገር አስተካክለዋለሁ በማለት አባቱ ንም ደስተኛ እያደረገው ነበረ።